ቅድስት ቤተ ክርስቲያን ወር በገባ በ2 ከ12ቱ ሐዋርያት አንዱ የሆነውን የቅዱስ ታዲዮስን መታሰቢያ በዓል ታከብራለች። እኛም በዚህ ቪዲዮ የቅዱስ ታዲዮስን ታሪክ እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ከሐዋርያት አስቀድሞ ቅዱስ ታዲዮስን እንደመረጠው መጽሐፈ ስንክሳር ይናገራል። ቅዱስ ታዲዮስ አባቱ እልፍዮስ ይባላል። ሐዋርያው ልብድዮስ የያዕቆብ ልጅ ይሁዳ እየተባለም ይጠራል። ቅዱስ ታዲዮስ በየአገሩ እየተዘዋወረ ወንጌልን በመስበክ አይሁድና ከአረማውያን ወገን ብዙዎቹን በክርስትና ሃይማኖት አሳምኖ በክርስቶስ ስም አጥብቋል። አንድ ቀን ወደ አገረ ስብከቱ ወደ ሶርያ ለስብከተ ወንጌል አገልግሎት ሲሄድ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በጎልማሳ አምሳል ተገልጦ ወዳጄ ታዲዮስ ሆይ እኔ ከአንተ ጋር ነኝና አትፍራ በማለት ሰላምታ ሰጥቶት ወደ ሰማይ በክብር አረገ። ቅዱስ ጴጥሮስም የሐዋርያት አለቃ ነውና እንደ አባትነቱ ወደ ሶርያ ለመድረስ ከቅዱስ ታዲዮስ ጋር ሄደ። ከከተማዋ አጠገብ ሲደርሱም አንድ ሽማግሌ በሬዎችን ጠምደው ሲያርሱ አገኙ። ቅዱስ ጴጥሮስም ሽማግሌውን ምግብ በለመናቸው ጊዜ በሮቼን ጠብቁ አሏቸውና ምግብ ሊያመጡላቸው ወደ ቤታቸው ሄዱ። ሽማግሌውም ሲመለሱ ድረስም ቅዱስ ጴጥሮስ በሮቹን ጠምዶ 30 ትል ማረሰ። ቅዱስ ታዲዮስም በዚያ የነበረውን የስንዴ ዘር መዝራት ጀመረ። የተዘራው ዘርም ወዲያውኑ በቅሎ አድጎ እሸት ሆነ። ሽማግሌውም ምግብ ይዘው ከቤታቸው ሲመለሱ ቅዱሳን ሐዋርያት ያደረጉትን ተአምር አይተው ደነገጡ። እግራቸው ስር ወድቀውም ለሐዋርያት ሰገዱላቸው። በኋላም እናንተ ከሰማይ የወረዳችሁ አማልክት ናችሁን? አሏቸው። እነርሱም እኛ የእግዚአብሔር ባሮች እንጂ አማልክት አይደለንም አሉ። ሽማግሌውም ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን? ባሏቸው ጊዜ ሐዋርያት ይህን ልታደርግ አይገባ፣ ነገር ግን በሮችን ለጌታቸው መልስና በቤት የምንበላውን ታዘጋጅልን ዘንድ ለባለቤት ንገራት፣ እኛ ወደዚህ ከተማ ገብተን እግዚአብሔር እስከሚጠራን ጊዜ ድረስ እንቆያለንና ብለው መለሱላቸው። ሽማግሌውም የስንዴውን እሸት ይዘው በሮችን እየነዱ ወደ ከተማ ሲሄዱ ወቅቱ የእርሻ እንጂ የእሸት ጊዜ አልነበረምና እሸት ይዘው በመመልከታቸው የከተማው ሰዎች ተገረሙ። ሽማግሌውንም ይህንን እሸት ከወዴት አገኘው ብለው ጠየቋቸው። እሳቸው ግን ምላሽ አልሰጧቸውም ነበር። ሽማግሌውም ሐዋርያት እንዳዘዟቸው በሮቹን ለጌታቸው መልሰው ቤታቸውን አሰናድተው እራት እንድታዘጋጅላቸው ለሚስታቸው ነገሩ። ወሬውን የከተማው መኳንንት በሰሙ ጊዜም በክፉ አሟሟት እንዳንሞት እሸቱን ከወዴት እንዳገኘው ንገረን ብለው በሽማግሌው መልእክተኞችን ላኩባቸው። ሽማግሌውም ሕይወት ከኔ ጋር ሳለ ሞትን አልፈራም አሉ። ከዚያም ሐዋርያት ያደረጉትን ሁሉ ነገሯቸው። መኳንንቱም ሐዋርያቱን አምጧቸው አሏቸው። ሽማግሌውም ወደ እርሳቸው ቤት ሲመጡ ማግኘት እንደሚችሉ ነገሯቸው። ሰይጣን የልባቸውን ሐሳብ ወደ ክፋት ለውጦታልና ከመኳንንቶቹ ከፊሎቹ ቅዱሳን ሐዋርያትን ለመግደል ተነሳሱ። ከፊሎቹ ግን አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና ልንገድላቸው አንችልም። ነገር ግን አመንዝራ ሴት ወስደን በከተማው በር ርቃኗን እናስቀምጣት፣ እርሷን ሲያዩ ወደ ከተማችን አይገቡም አሉ። ይህን ማለታቸውም ቅዱሳን ሐዋርያት ንጹሐን እንደመሆናቸው ባይናቸው የሴት ልጅን ርቃን እንደማይመለከቱ መመስከራቸው ነው። መኳንንቱ እንደተነጋገሩት ሴትዮዋን በከተማው በር ርቃኗን አስቀመጧት። ሐዋርያው ቅዱስ ታዲዮስ ባያት ጊዜም ጌታዬ ኢየሱስ ክርስቶስ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ ይህችን ሴት በአየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤልን ላክልን ብሎ ጸለየ። ጌታችንም ጸሎቱን ተቀበለውና ሴትዮዋ አየር ላይ ተሰቀለች። በዚህ ጊዜ የከተማው ሰዎችና መኳንንቱ ሁሉ እያዩአት አቤቱ ፍረድልኝ ያለች ትጮህ ጀመር። መኳንንቱ ግን ሰይጣን ልቦናቸውን አጽንቶታልና የሐዋርያትን ትምህርት አልተቀበሉም። ቅዱስ ጴጥሮስና ቅዱስ
ሳዲዮስ ወደ እግዚአብሔር በጸለዩ ጊዜም ሊቀ መላእክት ቅዱስ ሚካኤልን ልኮ የሰዎቹን ልቦና የማረኩ መናፍስትን ርኩሳንን አባረረላቸው። ሰዎቹም የሐዋርያትን ትምህርት ተቀብለው በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ሐዋርያው ቅዱስ ሳዲዮስም በአብ በወልድ በመንፈስ ቅዱስ ስም ካጠመቃቸው በኋላ ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። በአየር ላይ የተሰቀለችውን ሴትም አውርዶ ዲያቆናይት አድርጎ ሾማት። በዚያች ከተማ በሐዋርያት እጅ ብዙ ድንቆችና ተአምራት ተደረጉ። ዕውሮች አዩ፣ አንካሶቹም ቆመው ሄዱ፣ ዲዳዎች ተናገሩ፣ ደንቆሮች ሰሙ፣ ለምጻሞች ነጹ፣ አጋንንትም ካደሩባቸው ሰዎች እየወጡ ተሰደዱ፣ ሙታንም ተነሱ። የከተማው ሰዎችም ይህንን ተአምር አይተው በቅዱሳን ሐዋርያት አምላክ በእግዚአብሔር አመኑ። አንድ ሰይጣን ያደረበትና ገንዘብ የሚወድ ጎልማሳ ባለጠጋም ወደ ሐዋርያው ታዲዮስ መጥቶ ሰገደለትና የእግዚአብሔር አገልጋዮች እድን ዘንድ ምን ላድርግ ሲል ጠየቀው። ሐዋርያውም እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊደረግብህ የማትሻውም በሌላው ላይ አታድርግ፣ ደግሞም ገንዘብን ሽጠ ለድኖችና ለምስኪኖች ብትሰጥ በሰማያት ለዘላለም የሚኖር ደግ ልብ ታገኛለህ በማለት ሕገ ወንጌልን አስተማሩ። ጎልማሳውም ትምህርቱን በሰማ ጊዜ ተቆጥቶ ሐዋርያውን አነቀው። ቅዱስ ጴጥሮስም የክርስቶስን አገልጋይ እንዴት ደፍረህ ታንቃለህ ባለው ጊዜ ጎልማሳው ቅዱስ ሳዲዮስን ለቀቀው። የእግዚአብሔር ኃይል ባይረዳው ኖሮ ሐዋርያው ከመታነቁ ጽናት የተነሳ ዓይኖቹ ሊወጡ ነበር። ያን ጊዜም ቅዱስ ሳዲዮስ ጌታችን ሀብታም መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል በእውነት የተናገረው እንዳንተ ላለው ሀብታም ነው አለው። ጎልማሳውም ይህ ሊሆን አይችልም ያለ ጊዜ ሐዋርያው ቅዱስ ሳዲዮስ በመንገድ ሲያልፍ ያገኘውን ባለ ግመል አስቁሞ መርፌ ገሶ ሊያሳየው ወደደ። መርፌ ሻጩ ሐዋርያውን ለመርዳት ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ቅዱስ ሳዲዮስም እግዚአብሔር ዋጋን ይክፈል፣ ነገር ግን በዚህ አገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ቀዳዳው ጠባብ የሆነውን መርፌ ቅዱስ ሳዲዮስ ተቀብሎ ኃይልን ግለጥ ብሎ ወደ እግዚአብሔር ጸለየ። እጁንም ዘርግቶ ባለ ግመሉን በጌታችን በኢየሱስ ክርስቶስ ስም ከግመል ጋር በመርፌ ቀዳዳ ውስጥ እለፍ አለው። ሰውየውም እስከ ግመሉ ድረስ በመርፌ ቀዳዳው አለፈ። ዳግመኛም ሕዝቡ የፈጣሪያችንን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። ሰውየውም እንደ ታዘዘው 3 ጊዜ በመርፌ ቀዳዳው አለፈ። ሕዝቡም ይህን ታምር አይተው ድምፃቸውን ከፍ አድርገው ከቅዱሳን ሐዋርያት አምላክ ከያው ከእግዚአብሔር ልጅ ከኢየሱስ በቀር ሌላ አምላክ የለም እያለ ተናገሩ። ያ ጎልማሳ ባለጠጋም ከሐዋርያው ታዲዮስ እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደ ለድኖችና ለምስኪኖች አከፋፍል ሲል ተማጸነ። ሐዋርያውም እንደለመነው አደረገለት። የክርስትና ሃይማኖትን ሕግ አስተምሮ በኢየሱስ ክርስቶስ ስም አጠመቀው። ሥርዓተ ቅዳሴ አከናውኖም ሥጋውን ደሙን አቀበለው። በዚያች አገር አካባቢ የነበሩትን ሁሉንም በቀናች የክርስትና ሃይማኖት አጸናቸው። ከዚያ በኋላ ቅዱስ ጴጥሮስና ቅዱስ ሳዲዮስ ከዚያች ከተማ ወጡ። ሕዝቡም በሰላም ሸኛቸው። ቅዱስ ሳዲዮስ በየአገሩ እየተዘዋወረ ወንጌልን ሲሰብክ ቆይቶ አይሁድና ከአረማውያን ዘንድ ብዙ መከራ ከደረሰበት በኋላ አገልግሎቱን ፈጽሞ ሐምሌ 2 ቀን በሰማዕትነት አርፏል። በንጉሥ ቆንስጠንጢኖስ ዘመንም ሐምሌ 29 ቀን የከበረ አጽሙ ከሶርያ ፈልሶ በቁስጥንጥንያ ከተማ በስሙ በታነጸች ቤተክርስቲያን ውስጥ በክብር እንዲቀመጥ ተደርጓል። አጽሙም ብዙ ድንቆችና ተአምራት ተገልጧል። የሐዋርያው የቅዱስ ሳዲዮስ ጸሎት ሁላችንንም ይጠብቀን፣ በረከቱም ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።